ክብደት መቀነስ አንቺ በጣም ከብዷችኋል? እንግዲያውስ መልሱን ደግሞ እኔ ፊትነስ ኤክስፐርቱ ኮቼኒ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። አብዛኛው ጊዜ ብዙ ሰው ውፍረት መቀነስ ፈልጋለሁ፣ ቦርጬ ጋር እንዲጠፋ፣ እጄ ጋር፣ ድምጼ ጋር ምናምን ብዙ ነገር የምትሉ ሰዎች አላችሁ። የተለያዩ መላምቶች፣ የተለያዩ ልብ ወለዶች ደግሞ ብዙ ጊዜ ሲባሉ ሰምታችኋል። ዛሬ ግን እኔ የምነግራችሁ በሳይንስ ቤዝድ ያደረገ የዌት ሉዝ ወይም ኪሎ የመቀነሻ ቲፕስ ነው የምነግራችሁ። እስከ መጨረሻው ተከታተሉ። ቻፕተር 1 ክብደት እንዴት ይቀነሳል? አንደኛ ካሎሪስ ኢን ካሎሪስ አውት። ሁሌ የምናገረው ነገር ቢኖር ክብደት ለመቀነስ ኢነርጂ ባላንስ ኪ ነው ወይም ወሳኝ ነገር። ምን ማለት ነው? የምታስገቡት ኢነርጂ ከምታቃጥሉት ኢነርጂ በላይ ከሆነ ኪሎ ትጨምራላችሁ ወይ ውፍረት ትጨምራላችሁ። የምታስገቡት ኢነርጂ ደግሞ ካነሰና የምታወጡት ኢነርጂ ከጨመረ ክብደት ትቀንሳላችሁ። አለቀ። ሁለተኛ ደግሞ ሜታቦሊዝም እና ኒት ይባላል። ኒት ማለት ነን ኤክሰርሳይዝ አክቲቪቲ ተርሞጄኔሲስ። ኒት ማለት መራመድ፣ እጅን ማንቀሳቀስ፣ ቤት ውስጥ ዕቃ አንስቶ ከዚህ ወደዛ፣ ከሳሎን መኝታ ቤት፣ ከመኝታ ቤት ሽንት ቤት ምናምን መንቀሳቀስ ሰውነታችን አክቲቭ እና ካሎሪ በርን እንድናደርግ ይረዳናል። አት ዘ ሴም ታይም ኪሎ ለመቀነሳችን ደግሞ ይረዳናል ማለት ነው። አት ኤንድ ኦፍ ዘ ዴይ ኢነርጂ እያወጣን ስለሆነ። ሶስተኛ ደግሞ ማክሮ ኒውትሪየንትስ። ማክሮ ኒውትሪየንትስ ማን ናቸው? ካርብ፣ ፕሮቲን፣ ፋት። በእነዚህ ሶስቱ ካርብ፣ ፕሮቲን እና ፋትን ጡንቻን ፕሪዘርቭ አድርጎ ክብደትን ለመቀነስ እነዚህን አይነት ኒውትሪሽን ወይም እነዚህን ያማከለ ምግብ ብንበላ በጣም ይጠቅመናል። አሁን ደግሞ ወደ ቻፕተር 2 ሄደናል። እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። የምትፈልጉት ጥያቄ ኮሜንት ሴክሽን ቢሎው ኮሜንት ሴክሽን ላይ አስቀምጬላችኋለሁ። የምትፈልጉት ጥያቄ መጠየቅ ትችላላችሁ። ቻፕተር 2 ደግሞ ኢፌክቲቭ የአመጋገብ ስርዓት። ፕሮቲን። በፕሮቲን የበለጸጉ ምግቦች ጡንቻችን እንድንገነባ ይረዱናል። ሁለተኛ ደግሞ ለረጅም ሰዓት ላይ አፒታይታችንን ፉል አድርገው ረጅም ሰዓት ላይ ያቆዩናል። ሶስተኛ ደግሞ ከፍተኛ ካሎሪ ለማቃጠል ኢነርጂ ይፈልጋሉ። ሁለተኛ ደግሞ ዳይጀሽናችንን ደግሞ አት ዘ ሴም ታይም ከፍ ያደርጉልናል ማለት ነው። የፕሮቲን ሶርስ ደግሞ የምንላቸው ሁላችንም እኔም እናንተም የምንወደው ጥሬ ስጋ፣ እንቁላል፣ አሳ፣ ዶሮ እያልን ባቄላ እያልን እንሄዳለን። እነዚህን ያማከሉ ምግቦች መጠቀማችሁን መብላታችሁን እንዳትረሱ። ሁለተኛ ደግሞ ፋይበር። ፋይበር ደግሞ ምንድን ነው? እንደ አትክልት፣ ፍራፍሬ፣ ጥራጥሬ ደግሞ ዳይጀሽናችንን ወይም ደግሞ ምግብ የመፍጨት ፕሮሰሱን በደንብ ያዘገዩልናል። ዊች ሚንስ ማለት ረሃባችንን ሴም ታይም ይቀንሱልናል ማለት ነው። ገት ሄልዝ ወይም ደግሞ የሆዳችን የጨጓራችንን ጤንነት ደግሞ በጣም ይጠብቁልናል ማለት ነው። ሶስተኛ ደግሞ ፕሮሰስድ ፉድ። ፕሮሰስድ ፉድ ደግሞ ያው እኛ ሀገር እንደምታውቁት ስቴትስ በጣም እንደ ውጭ ሀገሩ ባይሆንም በጣም እየተለመዱ የመጡ ነገሮች ናቸው። ግን በጣም መጥፎና አስጠሊታ የሆኑ የምግብ አይነቶች ናቸው ፕሮሰስድ ፉድ። ችግሩ ምንድን ነው? ፕሮሰስድ ፉድ ብንበላ ከመጠን በላይ የማንፈልገው ወይም ሰውነታችን የማይገባውና የማያስፈልገውን የስኳር መጠን አት ዘ ሴም ታይም እንድንበላ ያግዘናል ማለት ነው። ቅድም ላይ ሜንሽን እንዳደረግኩላችሁ የስኳር ሌቭላችን በጣም ይጨምሩናል። የረሃብ መጠናችንን በጣም ክሬቭነሳችን ይጨምሩብናል። አት ዘ ሴም ታይም ደግሞ ፋታችንን ስቶር የማድረግ ቻንሳቸው ከምንም አይነት ምግብ በላይ የነሱ ይበልጣል ማለት ነው። ስለዚህ በተቻለ መጠን አቮይድ አድርጉት። አራተኛ ደግሞ ሃይድሬሽን። ዲሃይድሬሽን አንዳንድ ጊዜ ከምን ጋር ይምታታብናል? ከረሃብ ጋር። ለምን? አላስፈላጊ የሆኑ ምግቦችን ዲሃይድሬትድ ስንሆን አላስፈላጊ የሆኑ ምግቦችን ክሬቭ እንድናደርግና እንድንበላ ስለሚረዳን ዲሃይድሬትድ እንዳንሆን የሚያስፈልገንን ውሃ መጠጣት። በቂ ውሃ መጠጣት አፒታታችንን በደንብ ሬጉሌት ያደርግልናል። ሜታቦሊዝማችንን አት ዘ ሴም ታይም በደንብ ሬጉሌት ያደርግልናል ማለት ነው። አምስተኛ ደግሞ ምግብ የምንበላበት ሰዓት ታይሚንጋችን ማተር የሚያደርግ ይመስላችኋል? እስኪ አስቡት እናንተ እስከዛ። የአመጋገብ ስርዓት ብቻውን ክብደታችንን ይቀንስልናል ይጨምርናል ማለት አንችልም። ግን ለምሳሌ እንደ ኢንተርሚተንት ፋስቲንግ፣ እንደ ኦማ ዳይት፣ የተለያዩ እንደዚህ አይነት ዳይቶች ብዙ ጊዜ ምን ይባላሉ? ኪሎአችንን ወይ ክብደታችን ያስቀንሳሉ ይባላል። ግን ለአንዳንድ ሰዎች በእውነቱ ይህን ነገር ሊያግዛቸው ይችላል። ረሃባቸው ማኔጅ እንዲያደርጉ ሊረዳቸው ይችላል። ግን አት ዘ ሴም ታይም የሰው ልጅ መቀነስ ከፈለገ ቅድም ምን ብያቸዋለሁ? ወደ መጀመሪያው ስንሄድ ካሎሪ ኢን ካሎሪ አውት። ቻፕተር 3 ደግሞ ስማርት ትሬኒንግ። እኔ ሁሌ ፖስት ማድረግላችሁ እኔ ስሩት ሁሌ የምላችሁ አይነት ወርክአውት ስታይል ማለት ቻፕተር 3። የመጀመሪያው ስትሬንግዝ ትሬኒንግ። ለምሳሌ እንደ ሄኒ ለምንድን ነው ክብደት መቀነስ ፈልጌ እኔ ክብደት የማነሳው ብላችሁ ልጠይቁን ትችላላችሁ። አንደኛ ክብደት በምታነሱበት ጊዜ ጡንቻ የመገንባት ቻንሳችሁ በጣም እየሰፋ ይሄዳል። ሁለተኛ ደግሞ ሜታቦሊክ ሬታችሁ በደንብ ሃይ የሆነ ይመጣል በሬስቲንግ ታይማችሁ ላይ። ይህ ማለት ደግሞ
ረፍት ባረግን ወይ ሊፍት አድርገን በወጣን ሰዓት ወይ ቁጭ ባልንበት ሰዓት ላይ ካሎሪ በርን እንድናደርግ በጣም ይረዳናል። ዌት ሊፍቲንግ። ሁለተኛ ምርጥ ወይም ቤስት ኤክሰርሳይዝ የሚባሉት ብዙ ካሎሪ በአንድ ጊዜ ማቃጠር የሚችሉ ብዙ ጆይንት ወይ መስሎቻችን የሚያንቀሳቅሱልን እንደ ስኳት፣ ዴድሊፍት፣ ቤንች የመሳሰሉት ናቸው። ሶስተኛ ደግሞ ካርዲዮ። ከካርዲዮ አይነት ደግሞ HIIT ሃይ ኢንቴንሲቭ ኢንተርቫል ትሬኒንግ ደግሞ የሚባሉት በአጭር ጊዜ ብዙ ካሎሪ በርን እናደርጋለን። ሃርት ሬታችን በአጭር ጊዜ በደንብ ስፓይክ እናደርጋለን። ሁለተኛ ደግሞ ሊስ ካርዲዮ ደግሞ የምንለው ቀስ ብለን ለረጅም ሰዓት የምንሰራው እንቅስቃሴ ሲሆን እሱ ደግሞ ኢንዱራንሳችንና ፋት ሎዛችንን በደንብ ያፋጠኑልናል ማለት ነው። ሁለቱንም ሚክስ አድርጋችሁ ኮምባይን አድርጋችሁ ብትሰሩ ደግሞ ትጠቀማላችሁ ማለት ነው። በሌላ ቪዲዮ ደግሞ የትኛው ካርዲዮ አሪፍ ነው፣ የትኛው ካርዲዮ ሂት ይሻላል ወይ ሊስ ይሻላል የሚለውን ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። አራተኛ ደግሞ ፕሮግሬሲቭ ኦቨርሎድ። ብዙ ጊዜ ብዙ አይነት አሰልጣኞችም በብዙ ፊትነስ ሰዎች ላይ ይሄ ነገር ሲባል ትሰማላችሁ። እኔ ግን ዛሬ ብትንትን አድርጌ እነግራችኋለሁ። ፕሮግሬሲቭ ኦቨርሎድ ማለት የዛሬ ሳምንት ወይም ዛሬ የሰራነውን ወርክአውት ሴም ካይንድ ኦፍ ወርክአውት ሊሆን ይችላል። ግን ለምሳሌ በ10 ኪሎ እየሰራው የነበርኩ ሰውዬ የሚቀጥለው ሳምንት ወይ 10 ኪሎን 11 ኪሎ ማድረግ፣ አዘርዋይስ ደግሞ 10 ኪሎን 10 ሬፒቴሽን እየሰራውት ከነበረ 11 12 ማድረግ፣ ያ ፕሮግሬሲቭ ኦቨርሎድ ይባላል ማለት ነው። አምስተኛ ደግሞ ሁላችንም ጭንቅላታችን ውስጥ በህይወታችን ኖሮ የማያውቅ ጂም ውስጥ ብቻ ገብተን መልፋታችን ጠንካራና ትልቅ ወይም ጤናማ የሚያደርገን የሚመስለን ነገር ነው፣ ግን አይደለም። ረስትና ሪከቨሪ በጣም ኪ ናቸው ለማደግ። እነሱ ከሌሉ አናድግ። በቃ እንቅጩ ይሄ ኦቨር ትሬን ማድረግ፣ በጣም ብዙ ትሬን ማድረግ ወይም ራሳችንን ከሚገባና ከሚያስፈልገን በላይ ትሬን ማድረግ የኮርቲሶል ሌቭላችን ይጨምራል፣ ስትረስ ይጨምርብናል። እንደነዚህ አይነት ጫናዎችን ስለሚጨምርብን የማደግ ቻንሳችን እያነሰ ይመጣል። ቻፕተር 4 ደግሞ ላይፍ ስታይል እና ሃቢት ቼንጅ ነው። ዌት ሎስ ላይ እንግዲህ እንቅልፍ በጣም ትልቁን ሚና ይጫወታል። በጣም ኢምፓክት አለው። እንቅልፍ አሁንም እንዳትረሱ፣ እንቅልፋም መሆን አለባችሁ። በድሮ ጊዜ እንቅልፍ አትተኛ በጣም ያወፍራል ይባላል። እንቅልፍ ያከሳል ጋይስ። ስታርፉ መሰሎቻችሁ በደንብ ሪፔር ያደርጋሉ። ለነገ ኢነርጂ ይኖራችኋል። ለነገ በደንብ ፐርፎርም እንድታደርጉ በደንብ ይረዳችኋል ማለት ነው። ላይፍ ስታይል እና ሃቢት በምንልበት ጊዜ ምንድነው ዴይሊ ምን እንዳደረጋላችሁ ፕሮግረሳችሁን ትራክ አድርጉት። ማይንድ ሴታችሁን ፍሬ አድርጉ። ምናልባት መዝሙር መስማት፣ ዘፈን መስማት፣ ፖድካስቶችን መስማት ብቻ ሊሆን ይችላል። ዌት ማኔጅመንት ላይ ደግሞ ስትሄዱ አመጋገባችሁን ስማርት በሆነ መንገድ ማድረግ፣ ራሳችሁን የባሰ ስትረስ ውስጥ አለመክተት። አንድ ኬክ ጎርሳችሁ ወፈረን የምትሉ ሰዎች አላችሁ፣ ወይም ሰላጣ ስትበሉ የከሳችሁ የሚመስላችሁ ሰዎች አላችሁ። ስለዚህ ላይፍ ስታይላችሁ አድርጉት። በቃ ስራውት ደይ ስራውት ደይ የምትቀጥሉበትና የምትሄዱበትን ነገር ኦልዌይስ ብታደርጉት that's called lifestyle እና habit። ዌት ሉዝን ወይም ኪሎ መቀነስን በጣም ኮምፕሊኬትድ ወይም ይሄ ሮኬት ሳይንስ አታድርጉት። በቃ እንቅስቃሴ አድርጉ፣ ላይፍ ስታይላችሁን ቀይሩ፣ ቅድም የዘረዘርኩላችሁን ነገሮች አድርጉ እንጂ ራሳችሁን አታጨነቁ። እየበጠበጣችሁ እየተቀባችሁ ምን እያላችሁ የምትጠጡት ነገር ራሳችሁን ሃርም ነው እንጂ የሚያደርጋችሁ እናንተን አይጠቅማችሁ። ትናንሽ ኤቭሪዴይ ትናንሽ ለውጥ የሚያመጡት ነገሮች ናቸው እናንተን ጤናማ የሚያደርጋችሁ። በአንዴ ኪሎ መቀነስ መጨመር አይጠቅማችሁም ማለት ነው። የዛሬ ቪዲዮ ይህንን ይመስላል ማለት ነው። ከፊትነስ ኤክስፐርቱ ከኮቼኒ ይህን ነገር ሰምታችኋል። ኤኒ ካይንድ ኦፍ ጥያቄ የፊትነስ ላይ በላይፍ ስታይል ላይ ያስቸገራችሁ ነገር ኮሜንት ላይ ጻፉልኝ። እኔ ያንን እያነሳው ጠይቃችኋለሁ፣ መልስላችኋለሁ፣ ቪዲዮ ሰራላችኋለሁ። በእኔ በኩል ይመቻችሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ኮሜንት ሴክሽን የእናንተ ነው፣ ፍሪ ነው። የምትፈልጉትን ነገር መጻፍ ትችላላችሁ ማለት ነው። በእኔ በኩል ይመቻችሁ። ፒስ አውት።